በጣም ነው የምወድሽ እና ፈቅርሽ። አመሰግናለሁ። አውሪስ ምን ተሰማሽ? ኧረ እኔ ደንግጫለሁ። አንዴ ትንሽ ልረጋጋ። ዛሬ እንግዲህ በጉጉት ለሳምንት ተጠብቀው የነበረው ቪዲዮ ተለቋል ማለት ነው። ደስታዬ ወደር የለውም። በጣም ደስ ብሎኛል። እግዚአብሔርን በጣም ከምላችሁ በላይ ማለት ነው። እንግዲህ የደስታ እንባ አልቅሳለች ማለት ነው። ቦራ እንግዲህ በዚህ መልኩ ልደቷን አክብሮላታል። የሌለ ተከብሮላታል። በዘንድሮ ዓመት ደግሞ ዋው በጣም ይለያል። የምር ምን መሰላችሁ? አንደኛ ፍቅሩን የገለጸበት ዓመት ነው። ሲቀጥል ደግሞ ይኸው ልደቷ በሚያምር ሁኔታ ጓደኞቿ በተሰበሰቡበት፣ የቡራ ጓደኞች በተሰበሰቡበት ሁላቸውም ሰርግ የመሰለው ልደት ነው የተከበረ። በጣም ደስ ብሎኛል የምሬን ማለት ነው። እና ሀይሚ እንግዲህ ያው አንዳንዴ ደስታ ያስለቅሳል፣ አልቅሳለች ማለት ነው። በጣም ከሚባለው በላይ ደስ ብሎኛል። የጨረቃ ቤተሰቦችም እንደተደሰታችሁ ባለሙሉ ተስፋ ነኝ። ሀይሚዬ በድጋሚ መልካም ልደት፣ እንኳን ተወለድሽ የኔ ቆንጆ፣ የስራ ሰው፣ ታታሪዋ፣ ጀግናዋ፣ አእምሮ ምጥቁሃ የምሬን ማለት ነው። እና ሀይሚን የምገልጽበት ቃል ቢያጥረኝም መልካም ልደት፣ ነፍ ዓመት ኑሪልን፣ ረጅም እድሜና ጤናን ያድልሽ። እነ ኤፋም እንግዲህ ቡዜን ታላቅ እህቷም አለች። በጣም ደስ ይላል። እንግዲህ መልካም ምኞታቸውን ገልጸዋል። ሁላቸውም ጓደኞቻቸው ሁሉም ተገኝተዋል። የምሬን ማለት ነው። እንግዲህ ኤፍሬምም ከሚስቱ ጋር መጥቷል ማለት ነው እና አጎትየው ማለት ነው እና ምርጥ ልጅ ነው እውነት ለመናገር ኤፍሬም ማለት ነው። የተንቢ ወንድም በጣም ደስ ይላል። ብሩክ አለማየሁ ማለት ነው የስራ ሰው ጀግናው፣ በተግባር ሁሉን ነገር የሚያሳይ የምር ማለት ነው። እኔ ቃል የለኝም ለብሩክ ራሱ ከቡታጅራ ዩቱበሮች ወንዶች ቁጥር 1 ማለት ነው። እና በቃ እኔ እንጃ ሁሌም አሁን ለሀይሚ ያለውን ፍቅር እየገለጸ በጣም ደስ በሚል ሁኔታ እንዴት ነው በቃ እሷን ደስ እያሰኘ ይገኛል። እና ዛሬማ ማውራው ሁሉ ይጠፋብኛል የምሬን ማለት ነው። ብቻ ምን ልበል፣ ሀይሚና ብሩክ ፈጣሪ ከክፉ ነገር ይጠብቃችሁ፣ አይለያችሁ። ከዚህ በላይ አጣምሯችሁ ደግሞ ፈጣሪ ጅምሩን እንዴት ነው በፍቅር ተጣምራችኋል። አሁንም ደግሞ እንድትጋቡ ልጅ ወልዳችሁ ቤተሰብ እንድታስደስቱ መልካም ምኞቴ ነው። በጣም እወዳችኋለሁ። በጣም ነው የማከብራችሁ የምወዳችሁ ማለት ነው። እና እንግዲህ ከጨረቃ ፋሚሊ አንዷ ነኝ ማለት ነው። እና መልካም ልደት ሀይሚዬ። ብዙዎቹ እንግዲህ መልካም ምኞታን ገልጸውላታል። በጣም ደስ ይላል። ኧረ በስመ አብ እንዲህ ነው በቃ የምር ቃል የለኝም። ብሩክ ይለያል። እንዲያው ብዙዎቻችሁ እስኪ ከቡራ ተማሩ የምሬን ማለት ነው። እንዴት አድርጎ ትሪት እንደሚያደርግ በቃላት ሳይሆን በተግባር የተግባር ሰው አገላለጹን ተመልከቱት። የመግቢያ ቪዲዮ ሲሰራ ማለት ብዙ ነገሮችን በቃ ማለት ከሱ ተቃራኒ በታምር በሱ ተቃራኒ የሚሆን ነገር እንደማታደርግ እንደማትፈልግ ሀይሚን በሚገርም ሁኔታ ነው የገለጻት። ማለት በቃ የሆነ ጥፋት እንኳን ስህተት እንደዚህ ባደርግ እንዳስተካክል ብቻ ነው የምትነግረኝ ብሏል። እና እሷ ከጎኔ ስላለች ነው እዚህ የደረስኩ ብሏል። በቃ ሁሌን እንዳመሰገናት ነው፣ ቤተሰቦቿ እንደሚወዷት ጓደኞቹ እንደሚወዷት መስክሯል ማለት ነው። እና በጣም ነው የሚወዷት። ይኸው ራሳቸው ወጥተው እየተናገሩ ነው። እና የሰው መውደድ ይስጣችሁ የሚባለው እንዲህ ነው። የምር ፈጣሪ ከምንም በላይ በገንዘብ የማይገዛ በምንም ነገር የማይተመን ቢኖር የሰው መውደድ ነው። ምንም ሀብት ኖሯችሁ በወርቅ ተንቆጥቁጣችሁ የሰው መውደድ ከሌላችሁ ከንቱ ነው። ግን ደግሞ ሀይሚ በጣም ሁሉን ነገር አሟልተው ፈጣሪ ያድሏታል። ያ ማለት ጎበዝ ናት፣ ታታሪ ናት፣ ሰውን አትነካም፣ ትሰራለች፣ ሲነኳትም አትንኩኝ ትላለች። የሰው መውደድ ደግሞ አላት የምር ማለት ነው። እና ሁለት ባልና ሚስት ከአንድ ወንዝ ይቀዳል ነው የሚባል። ለብሩክም ቃል የለኝም፣ ለሀይሚም ቃል የለኝም። ብቻ ፈጣሪ ከፊትም ከኋላም ጥላ ከለላ ሆኖ ጠብቋችሁ
የምትናፍቋትን ጋብቻችሁን ተጋብታችሁ ልጅ ወልዳችሁ ወላጅ ቤተሰቦቻችሁን እንድታስደስቱ የፈጣሪ ቅዱስ ፍቃዱ ይሁን እያልኩኝ እኔም ይህንን ነገር ማየት ከምፈልገው አንዷ ነኝና ብቻ ሁላችንም በጤና በሰላም ያቆየን። የኔ ውድ እህት ሀይሚዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ገና ከጅምሮ አለን እየተከተልንሽ ማለት ነው እና በጣም ብዙ ሰው ነው የሚወዳት እውነት ለመናገር የተወሰነ ሰው ብቻ ነው እንግዲህ አስተያየት የሚሰጠው። ቢሆንም ግን ሞርዛን 95% ይወዳታል ሀይሚን፣ ቦራም እንደዛው ማለት ነው እና ወይኔ እኔ ቃል የለኝም በዛሬው ማለት ነው። ብሩክ ይችላል፣ በቃ ይችላል። ልደቷን በሚገርም ነው ያከበረላት። በነገራችን ላይ እሷም የቦራን ልደት እንዴት እንዳከበረችው አይታችኋል። በሚገርም ሁኔታ ነው ያከበረችለት። ኧረ በስመ አብ የምር እኔ ምን እላለሁ፣ በቃ ቃል የለኝም። ብቻ ፈጣሪ ይጠብቃችሁ፣ ከሰው ምላስም ከሰው ዓይንም ከምንም ነገር ይጠብቃችሁ። እንግዲህ ኤፍሬምም መልካም ምኞቱን ገልጿል። ኤፋ ስለመጣ ደስ ብሎኛል። አብርሽም ቢመጣ ደስ ይለን ነበር፣ ግን ታላቅ እህቱን ጊዜም ስለመጣች ደስ ብሎኛል። በጣም አስተዋይ ናቸው እውነት ለመናገር። አሁን ሀይሚና ብሩክ ፕራንክ በሚደራረጉ ሰዓት ኤፋ ነው እንጂ እየመጣ ቡራን የሚያስደነግጥ ሌሎቻቸው በቃ እንደዚህ የሆነ ቡዜም ቪዲዮ ስሰራ አይታችሁ ከሆነ ምክር ነገር ነው ስሰራ የነበርና የምር ሪስፔክት አለ ለቡዜ ማለት ነው። አያት አለው ቪዲዮ ስሰራ እነሱ ፕራንክ በሚደራረጉ በሚጋጩ ሰዓት ማለት ነው እና ብቻ ቃል የለኝም። የሀይሚን ቤተሰቦች የቡራን ቤተሰቦች ወላጆቻቸው ማለት ነው እና ምርጥ ልጆችን ነው ፈጣሪ ያገናኝላችሁ። እንግዲህ ደስታውን ደግሞ በጣም ለእናንተ ረጅም እድሜ ሰጥቷችሁ ለነጋሽዬ ለሀይሚ ቤተሰቦች እንዲሁም ለቡራ ቤተሰቦች ለሙሽዬ ማለት ነው ረጅም እድሜ ከጤና አድሏቸው የሀይሚና የብሩክን ደስታ እንዲያሳያቸው መልካም ምኞቴ ነው የምሬን ማለት ነው እና ምክንያቱም የቤተሰብ ደስታ የልጆቻቸውን ደስታ ሲያዩ ቤተሰብ ምን ያህል እንደሚደሰቱ ሁላችንም ስለምናውቅ ማለት ነው እና ስለዚህ በጣም በሚገርም ሁኔታ ተከብሮላታል። አለባበሷ በቃ ሰርግ ነው። ቤተሰብ እንዴ ሰርግ እስከዚህ በላይ ምን አለ? የመሬን ማለት ነው። እኔ እኮ ብያለሁ ሰርግ ነው ልደት ነው። እኔ ቪዲዮ አልሰሩም። በቃ ዛሬ ነው ጠዋት ፎቶ ሲፖሰት በቃ ዛሬ አመንኩ ቪዲዮ እንደሚፖሰት ብዬ በፎቶ ሰራው ማለት ነው እና በጉጉት ነው ስጠብቀው የነበረው ይሄን ቪዲዮ ማለት ነው እናማ ሲለቀቅ ትንሽ አረፈድ ብለው ነው የለቀቁ። ቢሆንም ግን በጣም ደስ ይላል። ፎቶም የተነሱትም በጣም ደስ ነው የሚል አየር መንገድ ምናምን የቡራንም እያየን ነበርና በየቦታው እየተፖሰተ እያየነው ነበረ። ኧረ በስመ አብ አልተቻሉም። ሀይሚ አልተቻለችም የምሬን ማለት ነው። እንግዲህ አምናና ዘንድሮ በሚለው የዘንድሮ ይለያል። በጣም ነው የሚለየው ከሚባለው በላይ ማለት ነው። መልካም ልደት ሀይሚዬ።